ሙስሊም ናት። ማይዘምዘማኒ አቤት ሩቅ ነው። አሁን ቅዝቃዜ ስለሆነ ይለቀዋል። ኡስማን ማይዘምዘም بعيد እኔን አታውቅኝም? አታውቅኝም? የት ሀገር ልጅ ናት? አዋራት መሲ። እሺ አሁን ሊለቅቅ ነው። እሺ እኮ እየጠራረገችበት ነው። አሁን እረፍቱ ስጃላ አታዋሩ ነው አይደለም ነው የለም መሲ ማይዘምዘም አያስፈልገውም። እሺ ቡናውን በጉልበት አስጠጪው። ስመጣ የግድ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን በየጊዜው የምለቃቸው አዳዲስ ነገሮች ይደርሷቸዋል። አዝናኝና አስተማሪ ነገሮች ይደርሷቸዋል። እንዲሁም አዳዲስ ነገሮች ይደርሷቸዋል። ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ የሆኑ ሀሳብ አስተያየታችሁን ጻፉልኝ። ላይክ ሰብስክራይብ ለምታደርጉኝ አስተያየታችሁ ለምጽፉልኝ ከልብ አመሰግናለሁ። እና ውዶቼ እንደው የኛ የስደተኞች ህይወት ምንድን ነው? እንደው እዩ እስኪ በሰው ሀገር አበደ፣ በሰው ሀገር አሳበዱት ዋለ ቤተሰቦቹ። እንደው ቤተሰቦቹ ይሄንን ቢያዩ ምንድን ነው የሚሆኑት? እንግዲህ አላህ ያሳያችሁ። ከኢትዮጵያ ገና ከመጣ 2 ወሩ እያሉ ነው። ሰው ሀገር ላይ ኢማራት ላይ እንደዚህ ሆነ። እንደ ወላይ ስደት በአንድ ፊቱ ለሴት ልጅ ይሻላል መሰለኝ። እና ብቻ በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው። በጣም እናቱ ብታየው እንዴት ነው የምትሆነው? እንግዲህ ሰውነቱን እንደምታዩት እጁን ቆራርጦ ገና 2 ወር ከመጣሁ እያለ ነው እያሉ ነው። እንግዲህ እንደዚህ መሆን ማለት ገና በ2 ወር አይታወቅም። እህኔ ብዙ ስንት 300 ሺህ 400 ሺህ እያስከፈሉ እያመጧቸው ነው ደላሎች። ፈጣሪ የስራቸውን ይስጣቸውና እንግዲህ ወይ አምጥተውት ስራ ሲያጣ ይሆናል አእምሮ የተበላሸው። ፈጣሪ ነው የሚያውቀው፣ አላህ ነው የሚያውቀው። ግን በጣም ነው የሚያሳዝነው። እንደው ደላሎቹም አላህን አይፈሩ። አምጥተውን ስራ ሳጥተውት ይሆናል እንጂ እንደዚህ በ2 ወር አላቅም። ብቻ አላሁ አይለም። ግን ልጁ በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው። መንገድ ላይ ወድቆ ብቻ መሲን ፈጣሪ ስጣት እንደዚህ ስለተባበረችው። እና እንደው የኛ የስደተኞች ህይወት በሰው ሀገር እንደዚህ የምንሰቃየው እስከ መቼ ነው? የሚያመጡ ደላሎችስ እንደው ስራቸውን እስከማታስገቧቸው ከሆነ ለምን እንደሚያመጧቸው። እኔ እኮ የሚገርመኝ ነገር ደላላ ማለት ነው ሁሌም አያልፍለትም። ወላሂ ሁሌ እንደዋሹ፣ ሁሌ እንደተሾለከለኩ፣ ሁሌ የሰው እንባ እንዳለባቸው አንድ ቀን አልፎላችሁ አያውቅም። ሁሌ ሰው እንዳስለቀሳችሁ፣ ሁሌ እንዳሰቃያችሁ። ብቻ አላህ የስራችሁን ይስጣችሁ። ይሄ ልጅ ግን በጣም ነው የሚያሳዝነው። የጎንደር ልጅ ነኝ አለ እያሉ ነውና ብቻ በጣም ያሳዝናል። አላህ እንደው አፍያህን አላህ ይመልስልህ። እንግዲህ አስባችሁታል? ሰርቼ ተለውጬ ሀገር ይመለሳለሁ ብሎ አስቦ ገና ከመምጣቱ ገና በ2 ወር እንደዚህ ያለ በሽታ አትርፎ ማረፍ ማለት በጣም ከባድ ነው። ብዙ አመት ሰርተን እንኳን የወደቅንለት ችግር ነው። ስንት መከራ ስንት ጎደሎ አለው። ይሄ ልጅ ገና ከመምጣቱ 300-400 ሺህ ብር ተከፍሎ መጥቶ እንደዚህ ሲሆን አስቡት። ብቻ ይብላኝ ለእናቱ። በጣም ነው የሚያሳዝነው ወላሂ። ጀርባ ልቡን ሁሉ ተልትሎታል። እጁን እንደምታዩት አላቅም፣ እዩት እስኪ እንደዚህ ተልትሎታል። ብቻ በጣም ከባድ ነው። ግን በቃ የተባበራችሁት ሰዎች አላህ ይስጣችሁ። በኸይር ስራ ለራስ ነው። አላህ ይስጣችሁ። እነ መሲም እነ ሙኒት በጣም አላህ ይስጣችሁ። ነገር ግን እዚህ አንጥታችሁ ይሄንን ልጅ ስራ አስፈትታችሁት እንደዚህ ያረጋችሁ ደላላ በልጆቻችሁ ታገኙታላችሁ። በቃ ስራ እኮ ምናልባት ዛሬ በእናንተ ላይ ደርስ ይችላል፣ ግን በልጆቻችሁ ታገኙታላችሁ። ደላላ እንደው አስተሳሰብ የለውም እንጂ ቢያስቡ ኖሮ
ወላሂ ሳያልፍላቸው ሲቀር ይረዱት ነበር። ለምን እንደው ማለት ነው የማንንም እንባ እያፈሰሱ የማንንም እናት እያስለቀሱ እዚህ አንጥተው በቃ በጣም ብዙ ነገር እያደረጉ ብቻ አላቅም። የኛ ኢትዮጵያኖች ደግሞ የተለየ ነው። በሌላ ዜጋ አንጎዳም። እኔ ወላሂ አረቦች ሲያሰቃዩን ምናምን ምንም አይመስለኝ። ለምን በራሳችን ዜጋ በራሳችን ወገን በራሳችን ዘመድ በጣም የምንጎዳው የራስ ዜጋ ነው አምጥቶ እዚህ የሚወረውረን። የራስ ወገን የሰፈር ሰው ዘመድ የተባለ ሰው ነው አምጥቶ እዚህ የሚወረውረን። እዚህ ከተወረወሩ በኋላ ስልክ ሲደወልላቸው የማያነሱ የራሳችን ሀገር ደላላዎች ናቸውና በጣም ነው የሚያሳዝነው። ይሄን ያክል መጨካከን። እንደው ይሄንን ልጅ አሁን ያመጣችሁ ደላላ እንደዚህ ሆኖ ስታዩት ትንሽ ህሌናችሁ አይወቅሳችሁም? በአላ ብቻ በጣም ነው የሚያሳዝነው። ልጁን አላህ አፊያውን ይመልስለት። በጣም ያሳዝናል። እንግዲህ አላቅም። ሁላችሁም ዱአ አድርጉለት፣ ጸሎት አድርጉለት። ምስኪን እኔ በጣም ነው አንጀቴን የበላኝ። ስደት ለወንድ ልጅ በጣም ከባድ ነው የምር። ለኛ ለሴቶች ይከብዳል አይደለም ለወንድ ልጅ እና ብቻ አላህ እንደው አፍያውን ይመልስለት እላለሁኝ። ለደላሎችም ልቦና ይስጣችሁ። ስራ ከሌለ አታንጧቸው። በቃ ከችግር ለችግር እዛው ሀገራቸው እዛው እናታቸው ጋር ሆኖ ይቸገሩ። እዚህ አምጥታችሁ አታሰቃዋችሁ። አላህን ፍሩ። ራስ ወዳድ አትሁኑ። አረ በጣም ነው የሚያስጠላው። እንደዚህ በወገኑ እዩትን። ሄድ እንግዳ አሁን በቃ ልቡ ደክሞ ነው ርቦታልም እያሉ ነው እና ብቻ በጣም ነው የሚያሳዝነው። ወላሂ በራሱ ወገን ደላላን እዚህ ጥሏችሁ እንደዚህ መሆን በጣም ነው የሚያሳዝነው። ብቻ አላህ መጨረሻችን ያሳምርልን የሁላችንንም። አላህ በሰላም ለሀገራችን ያብቃን። እንደው ማንም ሰው ሊጎዳ ይችላል። ማንም ሰው ጤናውን ሊያጣ ይችላል። ግን የኛ አረብ ሀገር ያለን እህት ወንድሞች የተለየ ነው። ወላሂ በጣም ብዙ ነገር እና አላህ ስደት ላይ እስካለን ድረስ አፍያችንን ይስጣን፣ ሀገራችን በሰላም ያስገባን እላለሁ። እንግዲህ አላህ ይሄንንም አፍያውን አላህ ይመልስለት። ብቻ በጣም ነው የሚያሳዝነው። እነዚህ ወንዶቹ አግዟቸው ነው እንጂ ሴቶቹ ማብቻቸውን እኮ አይችሉትም እንዴ ይፈራሉ። ታሳዩ ይዘጋል። እናት ወለታይ ዝጋ አድርጊው። እስኪ ጨርሱ። ቡናውን መጠጣት ግን እንደኔ ልጁ ይረጋጋና የሆነ ቦታ ውሰዱት። መጀመሪያ ልጁ አሁን መረጋጋት ነው የሚፈልገው። ከዚህኛው አሁን ካለበት ሙድ መውጣት አለበት። ይሄ እንትኑ ትንሽ መቀዝቀዝ አለበት መስ አሁን ልጁ የሚያስፈልገው በረዶ ምግብ ምናምን ቡና ስጡትና መጀመሪያ ወደ ራሱ ይመለስ። እንደዚህ መሆኑ ከሄደ ከባድ ነው ራሱ ምግብ ይብላል። ደረቱን ግን አጸዳችሁለት? ደረቱን ነው የበለጠ እያመመው ያለው። ደረቱን እኮ ዛሬ ነው የቀደደው። እጁን ግን ትናንት ነው። ሊወስድ ነው ይተዋሃል። እሱን ስትወስድ ከየት ነው የሚወስደው?
አዲስ እኮ ነው። ቁጭ ብለው እኛ ቅድም ፈቲ መኪና አልፈን ስንት ሰው ለመንኩኝ እንዲረዱት እያልኩት ቁጭ ብለው እንደዚህ ገብቶ ነበር። እዛ ሙሉ ሀበሻ ስራ አስገብቸው ነበር እኮ ሚውት አድርጌ ያለው እኮ ቅድም ራሱ